Ready? Let's go. Happy birthday to you. Happy birthday to የበትር ሱስ ያለበት ሙሽራ አረ ገረፈው ወንድና ሴት አልጋ ላይ የሚያደርጉትን ግንኙነት አርገሻል ወይስ አላረግሽም እንዴ? አልጋ ላይ ብቻ ነው እንደሚደረገው? ሶፋ ላይ ይደረግ የለ? ጨራሽ ማዘር አይዞት ማዘር። ስሜ ነቢያት እባላለሁ። አሁን የማቀርብላችሁ መዝሙር ነው። ወላጆች በሰላም እንኳን ደህና ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ሰላም ነው ብለናል። የናንተ ዋይዲቶም እናንተን ዘና ፈታ የሚያደርጉ አሪፍ ቪዲዮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ሙሉ ቪዲዮ እስከመጨረሻ የተመለከታችሁ ዘና ፈታ ማለት ብቻ ነው። ሁላችሁም አንዳችሁም ሳትቀሩ ይሄንን ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ቤባ አንዴ ተነስ፣ ቁርስ ልሰራ ነው እና አንዴ ቁርስ ልሰራ ነው። ተነስ ቤባ አንዴ ቁርስ ልሰራ እና ለስቶቭሽ ላይ ተኛው እንዴ? እዛ ኪችን ገብተሽ አሰሪ። እኔ አልጋይ ላይ ነው የተኛሁት፣ ስቶቭሽ ላይ አልተኛው። ወንድም እንብላ። አረ እንብላ ይለኛል እንዴ? ሾሮ በዛው በለው ራስ ምን ማለት ነው? አፍጥኙ ሾሮ የሚበላ ሳይመቸኝም ሾሮ የሚበላ ሳይ ያዛጋኛል። አንተ የዛሬ ናርጎና ቀንጥሮኝ ነው እንጂ እንዳንተ እዚህ ጋር ቁጭ ያጫወት ነበር እንዴ? ዳስ ነበር ከዚህ ጋር እንዴ ያጫወት ሾሮ ሲያልቅ የሚደርስ ጥብስሽ ይልቁኑ ጥብሱ ሲመጣ ሾሮ ግሮጡ ተጥለው እንደ ቶሎ በጥፍ ብትል ይሻላል። ሾሮ የሚበላ ሰው ውጪ ደግሞ እየታፈሰ ነው። ወንድም ባይመሪ ጮክሎ በሊና እየተጮክሎ ምን ማለት ነው? አርፋት በላም እንዴ? ዱለት ጨምሪበት ከሻኛው ዱለት ጨምሪ። በያ ነገር ፈልገኝ እንዴ? በያ ነገር ፈልገኝ ሰዎች እርዳታ ሴኩሪቲ በያ ነገር ፈልገኝ ጥብስ የሚበላ ሰው ሊሞት ነው። ሴኩሪቲ ጥብስ የሚበላ ሰው ሊሞት ነው። ሴኩሪቲ ተመችቶኝ በዘመን መንገድ ላይ ይችላል እንዴ? ታዲያ ታመሜ መንገድ አይደለም ምን ራሴ የምታመም ማሰር ረማይሰሶይ ሐሳብ ይሰጣል። ጨባ ወጥሮ ይው ታፕ እንደም ኩላይ ሰንት ሰረት ያቺ ልጅ ባሳተ መንገድ ላይ ቆም። በፍቅር ቋንቋ ስትጠራሩ ማን ነበር የምትባባሉት? እኔ እሷን ሃኒ እላት ነበር። ሃኒ ደብዳቤው ላይ እንዳልኩ እሷ ማሚ ትለኝ ነበር። ማሚ ትለኛለች። እኔ ማሚ የማት አይደለም እንዴ? እንግዲህ ሻካላ የሆነች እንጂ ኧረ ላላ ብለህ ሻካቦ ሰላም ነው። የፖዘቲቭ ሰው መገለጫ ማለት የኔ ጓደኛው ቲቪ ደርሶት አሜሪካ ሄዶ ምንድነው ያደረገው? ገና ከፕሌን ላይ ሲወር ሙዝ ወረወሩበት። ቀጥታ ደወለልኝና ሙዝ ወረወሩብኝ ምናምን ነገር አለ። በቃ ወንድሜ በርታ ብቻ ሰርተህ ተለወጥ ምናምን ነገር ነው። አልገባህም? አሜሪካ እኮ የፍራፍሬ ሀገር ናት። እንደዚህ ነው ፖዘቲቭ መሆን መቻል ያለው። አንተ ያማል ሽፈራው ቤት ለቅሶ አለ። ቶሎ አስመጣም እንዴ? ሽፈራኛው ሂድ መጣው 50 ሺህ ብር ሲያንገበግበኝ አፈር በልቶ ታረፈ። ሽፍዬ መዛማ እውነት ነው ወይ ሽፍዬ? የኔ አበዳሪ የኔ አንበሳ የኔ ተንበለል ሽፍዬ ይዤ ልመጣው እኮ ተቀበለኛ። የሰው ነገር እንደሚጨንቀኝ ያወቅሽ ሽፍዬ። አይ ሽፍዬ ና ተቀበለኛ ነው ሰዳ ሽፍዬ። አለው አለው እኮ ነው አለ እንዴ አለው ነው የሰማንያ ዓመት አያቴን የቀበርኩት እኔ ሞትኩ መስሎ ነበር። ትቀበለኛለህ እንዴ? ማርጌ ነው አመጣልኝ አይደለ? ስጠኛ ብድሬን ስጠኝ። ትራንስፈር ላድርግልህ አጅብዬ ይመቸኛል። ግጥም አድርጌ ተስቀረው 40ውን አውጣበታለሁ። ይሁን አግኘኛ ራምደ ቤቴ ድረስ መጣ ሽፍዬ እያልከ ልበላ ሞተ ብለህ ምን አለበት አንተ ጠዋት ተነስቼ 12 ሰዓት ጀምሬ እስካሁን እዚህ ድርቅ ብዬ የምውለው ምን አለ አንተ ብታግዘኝ። ከደበረ መተው ትችላለህ። ምን ከደበረ መተው ትችላለህ? ከደበረ መተው ትችላለህ? ልጁ ነው አባቱ። በምን ልትደራደር ነው አንተ? በቃ ይህንን ሀሳብህም ትዳር አይደለም። ልብስ እንዳትለኝ፣ ምግብ እንዳትለኝ፣
ሁሉን እንዳትሉ እኔ ደብሮኝ አልተዋለሁ በምን እንደምትኖር እናያለን። እስኪ ምን አገባኝ ብላል አይደለም ተዘጋጅ፣ እኔም ተዘጋጅቻለሁ። እንዘራለን በቃ አጎቴ የውጭ ፕሮሰስ እያደረገ እኔ ከሄድኩ በኋላ አንተ አታስብ ትመጣለህ፣ እንሳሳባለን፣ እስራሃለሁ ብሎኝ ቃል ገብቶልኝ ከዛ ማይደርስ ነገር የለም ሄደ። ከሄደ በኋላ ከአንድ አመት በኋላ እንዴት ነው ነገሩ አጎቴ እንሳሳባለን አላልክም ወይ ሳበኛ ስለው አንተ ትቀልዳለህ፣ ጧት ጧት ተነስተህ ሰውነትን አሳስባላለኝ እዚህ ችግር መሬት ለመሬት እየተንፏቆቁ እየተሳሳብኩ ነው በዚህ በችግር አንተ ጧት ተነስተህ ሰውነትን አሳስባለኝ። እኔ እሱ ጠፋኝ እንዴ? እኔ ጠፋኝ ቃል የገባህልኝን ሳበኝ በቃ። አሁን ግን ጥሎኝ እንደ ዘንዶ ስሳብ አይደል የምኖረው? የት ነው ተሳሳብ ውሰደኝ ወንድሜ። ኑሮ ከብዶሃል፣ ልጅ ውለድ። እህቴ ኑሮ መሮሻል፣ ልጅ ውለጂ። አይደለም አንተ ኤለን መስክ እንኳን ወልዶ የለ እንዴ? ኤለን መስክ ትላለህ እንዴ? ትራምፕ እንኳን 5 ልጆች አሉት አይደል እንዴ? በምን ሊያሳድጋቸው ይመስልሃል? ፈጣሪ ያለለታ የደሃ አባት እንኳን አንተ ገንዘብም ወልዷል። ምንድነው ችግሩ የልጅ? እስቲ ንገረኝ። እንግዲህ ውጤቷን እያየሁ ነበረ። አንዳንድ ጥያቄዎች አሉኝ ለልጆት። ግንኙነት አድርገሽ ታውቂያለሽ? ግንኙነት አድርገሽ ታውቂያለሽ? የምን ግንኙነት? አንድ ወንድና አንድ ሴት የሚያደርጉትን ግንኙነት አድርገሽ ታውቂያለሽ? ኧረ አታውቅም። እንደዚህ አይነት ነገር የለም። ህዝብ ግንኙነት ነው የተማርኩት ትምህርት፣ የህዝብ ግንኙነት ነው። እሱን አይደለም ወንድና ሴት የሚያደርጉትን ግንኙነት አታውቅም። እንደዚህ አይነት ነገር ልጅ ያደርጋ አታውቅም። አይደለም ማዘርዬ፣ እዚህ ጋር ውጤቱ ላይ አንዳንድ የሚያሳዩኝ ነገሮች አሉ። እንዴ ማሚ ይኸውልሽ፣ ግንኙነት አድርገሻል ከወንድ ጋር እያለኝ እኮ ነው። ምን ማለት ነው? ብልግና ነው እንዴ? እንደዚህ ያደርጋ አታውቅም። የጨዋ ልጅ እኮ ናት። ቆይ ማዘር፣ እሷ ትመልስልኝ እንጂ ወንድና ሴት አልጋ ላይ የሚያደርጉትን ግንኙነት አድርገሻል ወይስ አላደረግሽም? እንዴ አልጋ ላይ ብቻ ነው እንደሚደረገው? ሶፋ ላይ ይደረግ የለ? ጭራሽ ማዘር፣ አይዞት ማዘር፣ አይዞት ማዘር። ሰዓት ነው የወለዱት ሰዓት። ስሜ ነቢያት እባላለሁ። አሁን የማቀርብላችሁ መዝሙር ነው። ወላጆች በሰላም እንኳን ደህና መጣችሁ ልሰሙ መልካም ዜና። ወላጆች ከመጣችሁ ጥሪያችን አክብራችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ። ስላዳመጣችሁኝ አመሰግናለሁ። ከዩኒቨርሲቲው ተመረክ። ድሮ እንዴት ነው ኬጂ የአንደኛ ክፍል ሁለተኛ ክፍል ተመረክ ያው ነው። አሁን ላይ ሁለቱም ተመሳሳይ ነው በሚለው ነው ልዩነቱ። የድሮ የወላጆች ቀን ነው የሚባለው፣ ይሄኛው ደግሞ ያው ምርቃት ነው የሚባለው። ያው ነው ምንም በእንደኛ ነው ትርጉሙ። ቢሲዲ ትርጉም በጌቾ ይመቻቹ። እሺ ቹሪ ቾራ የሌቦች ሌባ አጫንጋል ባዳል ሃንጋር ድንጋላሪ የጫካው ባድል ሲከፋ ሁሉንም ከነሳውንድ ትራክ አንተ ቅጣፊ ምንድን ነው የምትሰራው? ሀቸንጋል ድንጋል ሀደመ ፓንግል ድንጋረሪ ኮቺንጋል ሀጋ ድንጋል ሀጀንጋራ አምፕልታንጋል ድንጋላ ሳንጋ ድንጋረሪ ኮፓ ጀንጋል ሀታንጋላን ገምበምበር ቻይንኛም ይመስላል። ልጅቷን ንገረም አገምበር ደንጋል ጅንጋር ጃንጋላ ጋምብምበር ታንጋራሪ ሀጀንጋል ባልደል ደንጋል ዚንግ አባር ድንጋላ የልጅቷን ማረጋም ጡላት። እሺ ሳውንድ ትራክ ነው። አጀንጋል ባዳል አንጋር ድንጋላ የጫካው ባድል ሲከፋው መጥፎ ነው። ሰላም ነው አባ? ሰላም ነው። እንዴት ነው አለሁልሽ። አንድ ነገር አስቸግረ? እሺ አስቸግረኝ፣ ችግር የለም አስቸግረኝ። አስቸግርሽ አንድ ነገር እዚህ ሰፈር መስማት ለተሳናቸው ሰዎች እሺ የብር ድጋፍ እያደረግን ነበር። ምን አልከኝ? መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር። ምትለው አይሰማኝም። ምን ያልከኝ? አቁማል መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር። አባ ይቅርታ፣ እኔ ምትለው እየተሰማኝ አይደለም። መስማት አልችልም። ባርቆብኝ ነው እንጂ አልሰማም። እያየውማ የመጣልኝን እድል አላሳልፍም ነው። አልሰማም ባርቆብኝ ነው። አሁን ስጋ በላሽ? አሁን ሽሮ ቢመጣ ትበያለሽ እዚህ ላይ? አዎ በላል። ማርያም ሽሮ ብትበላ እንጀራ ትበላለህ። ከዚህ በኋላ 2 እንጀራ ትበላለህ? 2 እንጀራ ይምጣና ሽሮ ሳይሆን ሽሮ ብሮ ይመጭ ይምጣና እናወራለን። ይምጣ መጀመሪያ። ጥያቄው ምን መሰላችሁ? ከቤተሰባችሁ ጋር ቁጭ ብላችሁ እስከ ዛሬ የኖራችሁትን ህይወት በቴሌቪዥን ተከፍቶ ቁጭ ብላችሁ አብራችሁ ታያላችሁ። 100 ሚሊዮን ብር ይሰጣችኋል። አይሆንም፣ በፍጹም አይሆንም።
የቀኑ ብቻ አይሆንም። ከ14 ዓመት በታች ያለው አይሆንም። ብር እኮ ቀላል ነው እኮ 100 ሚሊዮን ብር እኮ ሰርተህ ታመጣዋለህ እኮ አይሆንም። ኢቭን እኔ ሳልኖር ራሱ ቤተሰቦቼ ቁጭ ብለው አይሆንም። አሰብኩት እኮ ፋዘር አይሆንም። ምን ታስባላችሁ? ኮሜንት ላይ እናንተ ሳትኖሩ ካሁን ቢያንስ ይሻላል ከሀገር ውጭ ምናምን አይሆንም። አብረሁን አይሆንም። ይሄ ነገር መነጋገሪያነቱ ቀጥሏል። ምንድነው ጥያቄው? እስከዛሬ ያደረጋችሁት ነገር እናንተ ባላችሁበት ቁጭ ብላችሁ ማለት ነው ከልጅነት እስከ አዋቂውን እስካላችሁበት ድረስ ያለው በቲቪ ተከፍቶ ሙሉ ቤተሰብ ተሰብስቦ ያያል። እናንተ ቁጭ ብላችሁ ታያላችሁ። ኤቭሪቲንግ ነው የሚታየውና 100 ሚሊዮን ብር ተስማማላችሁ አትስማሙም ነው ጥያቄው። እናንተ ምን ትላላችሁ? እስኪ እኔማ አራት ሆናችሁ ሲመጡ ምን ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ እቺኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ ደስ ይላል። ደስ ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ። እስኪ ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ እሺ። ለእኔ ደግሞ ኪሎ ጥሬ ይቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆና ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኝን አንደኛውን እበላለሁ። ለእኔ ደግሞ ለብለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት እኮ ድግስ አስመሰላችሁት። ቡፌን ያዘዝ ነው። አያ ከኛ ጀማ ውስጥ አንዷን ዴት ስታረግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳረግ ከሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ እቺን የመሰለሽ ቆንጆ ጓደኛችሁን ዴት ከማድረግ ውጪ ምን ሀብት የብር ሀብታም ነህ አይደለህም? አንድ ሁለት ተብሎ የሚቆጠር ብር አለ እኮ። ያው አንድ ሁለት ተብሎ የሚቆጠር አለኝ እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800 እስከ 900 ሚሊዮን። አይ ለኛም ተተርፋለህ ለክፉ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ አዘናለ አይደል? እጄን ታጥቤ መምጣት ነው። ግልፍጥ ነው። እየቀለድክ መሆኑ ነው? አዎ። የረጅሙን ደግሞ ስመለስ ልንገራችሁ። እጅ የሚል ቀልድንም ታጥበው ማለት ነው። ታጥቤ መጣሁ። እሺ። A few moments later. ሄሎ፣ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ወይ ቤብ፣ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኩኝ እኮ። እንዴ ሁላ ምግብ በልተን ሳከፍል ትሄዳለህ እንዴ? ነው ክፍል እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና ዕቃ አጥባችሁ ምን ችግር አለ? ኧረ 43 ቁጥር መጣች፣ እደውልልሻለሁ። ቆይ እሱ ለራሱ ባሰልፍ ላይ ነው። እናንተ እዚህ ድግስ ደግሳችሁ አምልጧል። ወንድሜ አቤት፣ ምስር አልቋል። የለም? አዎ አለቀ አባት። እሺ ምን አለ? ምንድነው የምትፈልገው አንተ? ምስር አለቀ አልኩህ እኮ። አዎ ለወጤ የሚሆን ምን አለሽ ሌላ? አተር ትስጥህ? አተር አይ ምስር ካለ ምስር አለቀ አልኩህ እኮ አባት። ምን ሆነ ነው? በቃ ችግር የለም። በህይወታችሁ ሰው ቀንሱ። ይሄም አዲስ ትምህርት ነው፣ ይገባኛል። ሰው ቀንሱ። በጣም በሰው የተከበባችሁ ሰዎች ወይ እንጀራ አይሰጧችሁ፣ ወይ ስራ ያስገባችሁ፣ ወይ ከሀገር ቪዛ አስመትቶ ያስወጧችሁ። ምንድን ነው የሚያደርጉላችሁ? ያ ሁላ ሰው ማወቅ። ከዛን አስቡት፣ የዛን ሁላ ሰው ኢንተረስት አኮሞዴት ለማድረግ መሞከር፣ ላለማስከፋት፣ ላለማሳዘን። ሰው ቀንሱ። ጥቂት ሰው ነው በህይወታችሁ ስፔሻሊ ከ20 በላይ ከ25 ዓመት በላይ ከሆናችሁ በኋላ you're no longer a teenager። ሰው ቀንሱ። የሚገርም ምክር ነው። ይሄንን ለመከውታለኝ ምንም ብር ሰጣለሁ። ችግር የለም ጀመር። ጀለስ ህልሙን አሳክቶስ ተራቱ እንደነካኝ እኮ እንቅልፍ ሸለብ ባረገኝ። ተራራ ላይ ነው ተገኘ። ተራራ ላይ ጫፍ ተራራ ላይ ወርታት እንዴ ወደ መሬት ስምጥ አልኩ። እሺ ድጋሚ ደግሞ አራት ከመና ሰደተ ነገርኝ። በቃ 7 ሰምቼ የሆነ ቦታ ልረፍ ያልኩት የት ነው የመጣው? ማን ነው የመጣኝ? ይዞር ሰይጣን አንተ ማን ነው? ሲወል ደረስክ ሲወል አንተ ማን ነው? ወደዚያ ባት ማን ነው? ና ያለ እሳት ወረወረብኝ። እሳቱ እንደዚህ ነው። በቃ እንደዚህ አየር ነው ምልስ ሳረክበት እንደዚህ መታበት ሰማታበት ጆሮን ድፍን አደረገ።
የሰይጣን ጆሮ ድፍን ይበላል አላልኩም? የሰይጣን ጆሮ ድፍን ይበላል ይዛን የሰይጣን ይሰካከሳሉ እርስ በርስ እንዳላያችሁ። እሺ ህልም ሲፈታ ኦኬ ፈቺ ነው። አንተ መጀመሪያ 7 ሰዓት ተጠመቅ ጸበል እልሙን ፍተው እየፈቶት ነው ጸበል ተጠመቅ። ሁለተኛ ደግሞ እንቅልፍ የሚባል ነገር እንዳተኛ። እሺ እንቅልፍ እንዳተኛ እልሙን ፋፍቶም እንዴ ወንድሜ አብራለህ እንዴ? በእናትህ በጣም አስፈልጎኝ። እውነት ወንድሜ ምንም አልያዝኩም። እሺ በቃ አንዴ ጠብቀኝ ይዤ ልምጣሽ። አንዴ እንካ ባለ ሱቅ በእናትህ ይሄኛውን ውሰድና 20 ብር ስጠኝ። ይሄው እንካ ወንድሜ። አመሰግናለሁ። እሺ በጣም ጥሩ ስራ መስራት ግን በጣም ደስ ይላል። ደጉ ሱሰኛ ተፎገረ ይላል። አብር እሱም ሲጋር ወስዶ ሊያጨስ ኬኔዲ መንገሻ በአማርኛ ዘፈነን ደግሞ በኦሮምኛ አርጌ ይሰሩት ዘፍናሉ። እሺ አኑ ሲጆ እንደረጫ ጃላሊቴን አማን ቦይን ራንኪስም ካና እስላሉም ፊጃንጉቱናኒ ጆላዴም በኩሱ በኩን ዱራን ያበድን ማርሲ ጎዴን ጋሩ ማርሲ ጎዴን ማርሲ ጎዴን ጋሩ ማርሲ ጎዴን ኖቦቲዮ አንትልን አጣባንት ደምት ናጎያኖ እንጀት ቢሮም ፈጋንት በጣም እኛም በጣም እናመሰግናለን። የሚገርም ነው አይደል? ዝብት ነው የበትር ሱስ ያለበት ሙሽራ። አረ ገረፈው። ምን አድርጎት ነው እንዴ? ጀለሱን እሺ ነው እንዴ? Excuse me. So for hands. እጅ ማጽጃ እኮ ነው ሰዎች። በልታው ቢሆን አስባችሁታል? እንደ ሀገር ነው። አንቺ ያዋረድሽን እንደ ሀገር ነው። ጉድ ሰምታል ነው ምን ምንድነው? ኢራን ጉዳችሁ ፈላ። ምን በሚሳኤል ልመታን እኮ ነው። ኢትዮጵያ ላይ እኮ አይደርስም ታዲያ። አረ በደንብ ነው እንጂ የሚደርሰው እንዴ ለማደርሰች። አዎ በቃ ምን የምን ማስፈራራት ነው? ከለቀቀሽ ትልቀቀው። እንደውም ከስጢፍ ዘፈን በፊት ትልቀቀው። ሁለቱም ሞት ነው ብሎ ነው እንግዲህ ጀለስ። አንዱ በቁም አንዱ አግድም። 25 ዓመት በትዳር ሳትጨቃጨቁ እንዴት ኖራችሁ? መላሽ ተጋብተን የጫጉላ ሽርሽር በፈረስ እየሄድን የሷ ፈረስ ጣላት ተነስታ ግንባሩን እያሻሸችው ይሄ መጀመሪያ ነው አለችው። ፈረሱ ወዲያው መልሶ ጣላት። ይሄ ደግሞ ሁለተኛ ነው። ለሶስተኛ ጊዜ ሲጥላት በሽጉጥ ግንባሩን ብላ ገደለችው። እኔም በጣም ተናድጄ እንዴት ፈረስ ትገያለሽ ብዬ ስቆጣት ግንባሬን ሳም አርጋኝ ይሄ መጀመሪያ ነው አለች። ከዛ ቀን በኋላ አንድም ቀን ሳንጨቃጨቅ 25 ዓመት ሞላን። ሁለተኛ ላይ ራሱ ከደረሰ አካተለዋል። ጎመን በጤና ነው። ሁለተኛ እንኳን አልደረሰም። 25 ዓመት። ሁለተኛው ሪስክ ነው። ሶስተኛው ኬት ሊመጣ እንደሚችል አይታወቅም። አፍጥነዋ እንዴ እየጠበቅኩ ነው። ቶሎ ና። ይሄው ደርሻለሁ። ኧረ በእናትሽ መጣሁ። ይሄው ምንድነው? በእናትሽ አቸኩልሽኝ እኮ ይደለ። ቆይ አንተ ግን የዛሬውን ቀን ረስተህ ነው ዝም ያልከው እስካሁን ድረስ? ዛሬ ምን አለ? ዛሬ ቀኑ ምንድነው? ሮብ ነው። ሮብ አይደል? በእኔና ባንተ መሀል ምንድነው ያለው? በዛሬዋ ቀን ምንድነው? አይ ወንድ ልጅ አኒቨርሰራችን በእናትሽ አኒቨርሰሪ ረስተኸዋል። ሲጀመር ምንም የምታውቀው ነገር የለም። እኔ ልደትሽ ነው የኔና ሃፒ በርዝዴይ ልደትሽ ገና ከሁለት ወር በኋላ አይደል እንደ የኔ ልደት። ምንም ሲጀመር አትወደኝም፣ አታፈቅረኝም። ወንድ ልጅ እኮ ቀን ምን ታዲያ? እሺ ሙት ዓመት ነው የቡጪ ምንድን ነው ታዲያ? እሺ ወይ ነገር ይረሳል። ይሄ ይረሳል እንዴ? ያ ደግሞ እኮ አስታውሰዋለሁ። አረሳውን ብለህ ያስቀመጥከው ቀን እኮ ነው። አስታውስ፣ ጭንቅላትህን አሰራው። እሺ ምንድነው ታዲያ? በቃ እኔ ረሳሁታ። እንዴ ወላሂ ተጠየቀኝ አልናገርም ደግሞ። እሺ ይቅርታ በቃ
ከዚህ በኋላ ተረሳዋለህ? አረሳው ምንድነው? እንዳትረሳ የዛሬ ዓመት ጠይቀሃለሁ እንዳትረሳው። ትልቅ ነገር መሆን አለበት እንዴ? ምንድነው? የዛሬ ዓመት ልክ በዚህ ሰዓት ሳስነጥስ የማርሽ ያልኩኝ ሰዓት እኮ ነው። ሂጂ ከባድ ነው መኖር ካንቺ ጋር ልቡ ነው የተሰባ ሂጂ ብሎ ነው ሄዶ እሱ ራሱ። እኔ እኮ ደግሞ ያው ወንዶች ብዙ ጊዜ እንረሳለን ቀኖች ላይ እንደዚህ አይነት ነገሮች ላይ ሞር ሴቶች በጣም ጎበዞች ናቸው ያስታውሳሉና እኛ እንረሳለን። እንደዚህ አይነት ነገር መስሎኝ ነበር ለካስ። Ready? Let's go. Happy birthday to you. Happy birthday to you. Happy birthday. Happy birthday. ቬሮኒካ ሰርፕራይዝ ቦይፍሬንድ ምናምን ነው እኮ የሚያደርገው እንደዚህ አዳና ይሙት አልጠረጠርኩም። ተኝታ እኮ ነው ያስመጣሁት። አውቀሽ ነው ዘጋጀችም አልተዘጋጀሁም። ሃፒ በርዝዴይ እንደዚህ እንኳን ተደረገ 30 ዓመት እያለች ነው ቬሮኒካ። በሸነነ አዲስ ትሬንድ ነው አይበርጥምስ እንዴ ቶቢ አደኖ እንዴሽ ፓፓ ቢስራው ወይኔና የማንቺ ሰማይ ስባሪ አውይ ሰላም ነው ሳተው ሶስተኛ ተሳተ በጣም ግርጣት ነው እሱ ነገር። ሰው ሰላም ብላችሁ ይጨነቃሉ አንዳንዴ። 1 2 3 ነው 2 ነው 4 ነው የሆነ ሰዓት ስትሄዱ የለም። በተለይ ትልልቅ ሰዎች ጋር አንዳንዴ ከባድ። ናሆሚ ምን ነው ዛሬ ተክዛል? እባክሽ ተይኝ፣ እኔ ማንም ሴት አይወደኝም። ለምን እንደዛ አትበልኝ እኮ እወድሃለሁ እንዴ። እባክሽ ተይኝ፣ እኔ ማንም ቆንጆ ሴት አይወደኝም። ኢሞሽናል አይዞኝ 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 እቴ አይዞኝ ብዬሻለሁ። ሰዓታት በፊት በወጣው መረጃ መሰረት ሀገራችን ኢትዮጵያ አፍሪካ ውስጥ ከሚገኙ ሀገራት በሙሉ ለመኖር በጣም ውድዋ ከተማ ሞስት ኤክስፔንሲቭ ካንትሪ ኢን አፍሪካ በሚለውም ደረጃ ላይ በአንደኝነት ደረጃ ላይ ተቀምጣለች። ኢትዮጵያም ከዓለማችን ላይ ከሚገኙ ሀገራት በ53ኛ ደረጃ ላይ የተቀመጠች ሲሆን ነገር ግን ከአፍሪካ በአንደኝነት ደረጃ ላይ ተቀምጣለች። ዓለም ትልቁ ኮስት ኦፍ ሊቪንግ ዳታቤዝ እንደሚያሳየው ከሆነ ኢትዮጵያ ውስጥ የሚኖሩ ሰዎች ቤዚክ ለሆኑ ነገሮች ወይም ደግሞ መሰረታዊ ለሆኑ ነገሮች ማለትም እንደ ምግብ፣ ትራንስፖርቴሽን እና ዳይኒንግ የመሳሰሉት ወጪዎች ማለት ከሌሎች አፍሪካ ሀገራት ውስጥ ከሚኖሩ ሰዎች በላይ ከፍተኛ ወጪ ያወጣሉ ተብሎ 2025 በወጣው የሀገራት ኮስት ኦፍ ሊቪንግ ኢንዴክስ የሀገራችን ኢትዮጵያ 46 ነጥብ እሺ የኛ ሀገር ሱቅ በጣም ሰው የሚያከብረው የሚወደው ተነስታ ቦታ ለቀቀችለት ህፃን ልጅ ይዟል ብላ ዋው ትልቅ ሰው ይከበራል ህፃንም እንደዚህ ያዘ ሰው ይከበራል ጭራሽ እያለባበሰችለት ነው ልክ ስትይው አሻንጉሊት ነው የያዘው እና ተነስ ከቦታዬ ና ተነስ ደግሞ ለአንተ ማዘኔ ብለን ሄደ ቁጭ አለች ሁሉ ለመቀመጥ ነው ይዋቸው እንደዚህ የጠፍታቱ ነው አንደኛ ፕራንክ ልጅ ይዣለሁ አስቀምጡኝ አይሰራም ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። ቪዲዮ ላይክ ያደረጋችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው